ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በነዳጅ ዋጋ መናር ገበያው የደራለት ኤሌክትሪክ መኪና አምራቹ BYD በኢራን እየተካሄደ ያለው ጦርነትን ተከትሎ የነዳጅ ዋጋ መጨመር በመላው ዓለም የኤሌክትሪክ መኪኖች ያላቸውን ተፈላጊነት እየጨመረ ነው። የቻይና መኪና አምራች ደግሞ ይህንን አጋጣሚ በሚገባ እየተጠቀሙበት ይገኛሉ። ቻይና በዓለማችን የኤሌክትሪክ መኪናን በማምረት ቀዳሚ ስትሆን እስካሁን ድረስ ወደ አሜሪካ ገበያ እንድትገባ ባትደረግም በእስያና በሌሎች አካባቢዎች ባሉ ሻጮች በኩል በሚመጡ ትዕዛዞች ተጠቃሚ እየሆነች ነው። ባለፈው ዓመት በመላው ዓለም የኤሌክትሪክ መኪናዎች በመሸጥ ቴስላን የበለጠው BYD በሌሎች ሀገሮች የሚያደርጋቸውን ማስፋፊያዎች በሰፊው ቀጥሏል። ዛሬ ያለ አሜሪካ ገበያ ማትረፍና ስኬታማ መሆን ችለናል ሲሉም የBYD ምክትል ፕሬዚዳንት ሲትላል በቤጂንግ አውቶ ሾው ላይ ለቢቢሲ ተናግረዋል። በአሜሪካ የሚገኙ ደንበኞችን ከመፈለግ ይልቅ ኩባንያው በሌሎች የዓለም ክፍሎች እንደ ብራዚል፣ UK እና አውሮፓ ያሉ ፍላጎቶችን ማሟላት ላይ አተኩሮ እየሰራ መሆኑንም ይናገራል። ደንበኞችን የነዳጅ ዋጋ በየቀኑ በመጨመር ቁጥር ያዳኑትን ገንዘብ ያስቡታል። ኤሌክትሪክ መኪናዎች በየዕለቱ ገንዘብ መቆጠብ እንዲችሉ አድርገዋቸዋል ብለዋል። እውነት ለመናገር አሁን ከአቅማችን በላይ ነው፣ ፍላጎቱ ከአቅርቦታችን በላይ ነው። BYD በከፍተኛ ፍጥነት ቻርጅ የሚያደርጉ ዘመናዊ መኪኖችን ለገበያ አቅርቧል። ሌማርሽ ቀያሪ ሲሉ የሚጠሯቸው እነዚህ አዳዲስ ምርቶች የኤሌክትሪክ ምርቶች ላይ የሚነሱ ቻርጅ የማድረግ ፍጥነት ጥያቄን ይፈታሉ ብለዋል። በፍጥነት ቻርጅ ማድረግ በደቂቃዎች ውስጥ በ100 ኪሎ ሜትሮችን ፍጥነታቸው እንዲጨምር እንደሚያደርግና ይህ ለውጥ እንደሚሉት ከዚህ ወደብ ከመኪኖቻቸውን ለመግዛት ያመኑትን ደንበኞች ለማሳመን እንዲሁም BYD በሰፊው ገበያ ውስጥ ተወዳዳሪ እንዲሆን እንደሚያስችለው ተናግረዋል። አሁን በመላው ዓለም ካሉ የመኪና አውደ ርዕዮች ሁሉ ቀዳሚ የሆነውና በዚህ ዓመት በቤጂንግ በተካሄደው አውቶ ሾው ላይ ከ1400 በላይ መኪኖች በመቶዎች ከሚቆጠሩ የቻይናና የሌላ ሀገር አምራቾች ለእይታ ቀርበው ነበረ። BYD በተለያዩ የዓለም ክፍሎች ለመግባት የሚያደርገው ጥረት በቀጠናው ካሉ የፖለቲካ ውጥረቶች ጋር መታገልን ይጠይቃል። የቻይና ኤሌክትሪክ መኪና አምራቾች በዓለም ገበያ ውስጥ ታሪፎችን እንዲሁም የተቆጣጣሪዎች መመሪያዎችን ይጋፈጣሉ። በተለይ ይህ ግዙፍ ገበያ ባለበት አሜሪካ ጠንከር ያለ ነው። አሜሪካ የቻይና መንግስት ድጎማን እንዲሁም የዳታ ከለላ እና ብሔራዊ ደህንነት በማንሳት ስጋቷን ትገልጻለች። ነገር ግን በሌሎች አካባቢዎች UKን ጨምሮ ተቀባይነት ማግኘቱ ይነገራል። ከዚህ ቀደም ተፎካካሪዎቻቸው ለማሸነፍ በሚያደርጉት የዋጋ ቅነሳ ይታወቁ የነበሩት የቻይና ኩባንያዎች አሁን በቴክኖሎጂ በተለይ ደግሞ በባትሪ ቻርጅ የማድረጊያ መሰረተ ልማቶች እንዲሁም ሶፍትዌሮችን በመጨመር የፍክክር አድማሳቸውን አስፍተዋል። የመኪና አምራች ኩባንያ ብቻ አይደለንም የሚሉት ዓለማችን 1/3ኛን የስማርትፎን ቁሳቁሶች እናመርታለን። በባትሪ ምርቶች፣ በሶላር ፓናል፣ በአውቶቡሶች እና የጭነት መኪና ምርቶች ቀዳሚዎች ነን ሲልም BYD ሁሉ ነገር ነው ይላሉ። በቻይና የመኪና አውደ ርዕይ ላይ በሌላ ኩባንያዎች የቀረቡት ፈጠራን ያሳዩና ከመኪና የተሻገሩ ነበሩ። የቻይናው ዢቪንግ አዲስ 6 ሰው የሚጭን SUV ኤሌክትሪክ መኪናዎች ለእይታ ያቀረበ ሲሆን በቅርቡ ሄማናይዶ ሮቦቶችን አምርቶ ይፋ እንደሚያደርግ ወደፊት ደግሞ የሚበሩ መኪኖችን ለመስራት እቅድ እንዳለው ይፋ አድርጓል። ከዚህ ቀደም የቻይና ገበያ ተቆጣጥረው የነበሩት እንደ ቮክስዋገን፣ ቶዮታ እና ፎርድ ያሉ የሌላ ሀገር መኪናዎች አምራቾች ፍጥነቱን ለመከተል ሲቸገሩ፣ አንዳንዶችም ከሀገሪቱ ኩባንያዎች ጋር በትብብር ለመስራት ሲስማሙ ታይተዋል። BMW ከባትሪ አምራች CATL ጋር፣ ቮክስዋገን ከዢቪንግ እንዲሁም አውዲ ሁዋዌን የስርዓት ለመጠቀም መስማማታቸውን አስታውቀዋል። በቻይና ውስጥ ፉክክር ከፍተኛ ሲሆን በደርዘን የሚቆጠሩ አምራቾች በከባዱ የዋጋ እጥረትና ፈጣን የምርት ውህዶች ውስጥ ተሳትፈዋል። እንደ BYD ላሉ የገበያ አምራቾች እንኳን የሀገር ውስጥ ገበያ ተግዳሮቶችን ደቅኖባቸዋል። የዋጋ ውድድር ከፍተኛ በመሆኑ ዋጋ እንዲቀንስና ትርፍ እንዲያሽቆለቁል ሲያደርግ፣ በዚሁ ልክ ሽያጭ ደግሞ እያደገ አይደለም። BYD የሀገር ውስጥ ሽያጭ ለ7 ተከታታይ ወራት እየቀነሰ መምጣቱን፣ በተቃራኒው
በአውሮፓ በዚህ ዓመት የመጀመሪያ 3 ወራት ውስጥም 156 በመቶ ጨምሯል። ሊ እንዳሉትም ውድድር የሚፈጥረው ጫና እንደነ ኦዶችን አንዋሄዱ አሊያም እንዲከስሙ ማድረጉ የማይቀር ነው። ታሪክ ሁሉም አካል እንደማይዘልቅ ይጠቁማሉ የሚሉት ኃላፊዋ በ90ዎቹ የጃፓን የመኪና አምራቾች ቁጥር እየጨመረ በመምጣቱና በቅርቡ ደግሞ የደቡብ ኮሪያ ስሪቶች ቁጥር እየጨመረ በመምጣቱ የተከሰተ መሆኑንም ጠቅሰዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።